ሰላም እንደምን አላችሁ? ውድና የተከበራችሁ ተመልካቾች፣ ዛሬ በትልቅ ጉዳይ ፈልጊያችሁ መጥቻለሁ። ስለ ዩቲዩብ የምታውቁ ልጆች ካላችሁ አንዳንድ ነገሮች እንድታብራሩልኝ ስለፈለግኩ ነው። ይህም ምንድነው ወደሚለው ስናሄድ ውድ ተመልካቾች ደንበኞች ማለት ነው። ዘጋሁትም እንዲ ሰላሳው ሽልኝ ናሳ ይዘጋው ዝፍጥ እና ስለ ቻናሌ ጨንቆኝ እንድታማክሩኝ ነው የመጣሁት። ዩቲዩብ የምታውቁ ልጆች ካላችሁ ዛሬ ስነሳ ሰሞኑን ቪዲዮ እየሰራሁበት አልነበረም። የይግባኝ ቪዲዮ ጠየቀ ማለት ነው። የይግባኝ ቪዲዮ የሚለው እንግዲህ አይሺ እኔ ሰርቼ ነው ወይስ የሆነ እንግሊዝኛ ምናምን የእሱ ቪዲዮ መሆኑን እንድትነግሩኝ ኮሜንት ላይ ይፈልጋለሁ ማለት ነው። ስለ ዩቲዩብ የምታውቁ ልጆች ምክንያቱም በጣም በሽቆኛል። እኔ ከስንት አንድ ቀን እንደዚሁ በፌመሶቹ እየሰራሁኝ ይገኝ ነበረ። ሆኖም ግን ደግሞ ይህንን ቪዲዮ እየሰራሁኝ ያለሁት ኢንሻአላህ በሌላ ጊዜ በተመቻቸ ጊዜ በራሴ እሰራበታለሁ የሚለውን ይዤ በራሴ እንደዚሁ እየተፍጨረጨርኩኝ እየኖርኩኝ ይገኛለሁ። አሁን ላይ ግን ይህን ሲያመጣብኝ በጣም ደክሜበታለሁ ቻናሉን። ዶላሩም ደግሞ ወደ $39 ሊገባ ነው። እንግዲህ $39 ገባ ማለት ወደ $70 ሊገባ $30 ምናምን የቀረው ነው ማለት ነው። እና እየተቃረበ ነው ለክፍያ። ስለዚህ አሁን ይሄንን ቻናል እንዴት ነው የማደርገው? የሰጠኝ ቀን ቀጠሮ ደግሞ ለ14 ቀን ወይም ለ3 ቀን ነው። ሰኔ 3 ቀን ያለ መስሎኛ ወይም ደግሞ ሰኔ 14 ቀን ያለ ቀጠሮ ነው የሰጠኝ ማለት ነው። ስለዚህ በእነዚህ ቀናቶች ውስጥ ቶሎ ብዬ ማስተካከል ያለብኝን ነገር አስተካክላለሁ። የምታውቁና የምትችሉ ልጆች ካላችሁ ንገሩኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ ተመልካቾች እንደምን አላችሁልኝ? ያለው አልሐምዱሊላህ። እና በተደጋጋሚ እንደዚህ ቻናላችሁ የሚያደክማችሁ ልጆች ካላችሁ እስኪ ንገሩኝ ኮሜንት ላይ። ይህ የይግባኝ ቪዲዮ ምንድን ነው? የይግባኝ ቪዲዮውን የምታውቁ ከሆነ ንገሩኝ። ይሄ እንዲህ ነው፣ ይሄ እንዲህ ነው ብላችሁ ስለ ይግባኙ ንገሩኝ ማለት ነው። ቤተሰብ ማወቅ ስለፈለኩኝ ነው ማለት ነው። ለምን ይግባኝ እንደጠየቀ አላወቅኩትም። በእይታ ጉዳይ ሊሆን ይችላል ወይም በተለያዩ ነገሮች ሊሆን ይችላል። ስለዚህ የምታውቁትን እንድታሳውቁኝ እፈልጋለሁ። ሁላችሁም ኮሜንት ላይ ጻፉልኝ። የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች፣ ለዚህ ቻናል አዲስ የሆናችሁ አሁንም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኖ በጣም ላይቭ ላይ መግባት በነገራችን ላይ ብዙ ሰብስክራይብ ያስገኛል። እኔ ግን ላይቭ ላይ ገብቼ አላውቅም። አሁን ግን ለዚሁ ላይ ግባኝ ብዬ ለ20 ደቂቃ 30 ደቂቃ ተቀምጬ ነበር። ኢንሻአላህ ሰብስክራይብ አረጉኝ። ሰብስክራይብ ከፈለጋችሁ ላይቭ ላይ ግቡ ቤተሰብ። ያው ላይቭ ላይ ይሻላል። ሰብስክራይብ የሚያደርጋችሁ ላይቭ ላይ ይሻላል እንጂ በዚህ ቪዲዮ ሰብስክራይብ የሚያደርግ የለም ማለት ነው። ጠፍሾኛል እንደምትመለከቱኝ፣ ኖርማል አይደለሁም። በቻናሉ ምክንያት በቃ ሁል ጊዜ እንደዚህ እየደከምኩ እንደዚህ የሚያመጣብኝ ከሆነ እኔ ያልተጠቀምኩበትን ጥቅም አንድ ጊዜ ብቻ የአወጣውን ወጪ እንኳን መለሰ። እሱንም ደግሞ ነው ያልበላሁትኝ የነገርኳችሁ ማለት ነው። እና አሁን ላይ ከከፈለኝ እያልኩኝ እንዲሁ እየደከምኩ እገኝ ነበር። ነገር ግን ደግሞ አልከፈለኝም። ለምን እደክማለሁ? ድካም ምን ያደርጋል? ድካም ብቻውን ማለት ነው። እና በጣም አስጠልቶኛል ዩቲዩብ። ይኸው እንደዚህ ነው የሚያመጣው ማለት ነው። ይኸው እንደዚህ ይግባኝ ነው የሚጠይቀው ማለት ነው። እና ሁላችሁንም ወዳችኋለሁ። እንደዚህ ስለሚጠይቅ በጣም ችኮኛል፣ በጣም አስጠልቶኛል።
ሰብስክራይብ አድርጉ ሁላችሁም። ሰርዤዋለሁ ብዬ ነበር ከመግባቴ በፊት፣ ነገር ግን እንትን አላልኩትም። እና ሁላችሁም ሰብስክራይብ አድርጉኝ። በጣም ችኮኛል ቻናሉን። ወይ ካልሆነ መሸጥ ነው። እንዲያልሸጠው ደግሞ አንድ ሰው መጥፎ ስራ ከሰሩበት ይህን ቻናል ጥሩ ስራ የሚሰሩበት ከሆነ ብሸጠው ምንም ችግር አልነበረውም። ነገር ግን ደግሞ መጥፎ ስራ ከሰሩበት ተጠያቂቱ ምን ስለምሆን፣ ስለዚህ ለዛ ስለፈራሁኝ ነው እንጂ ሽጮ መገላገል ፈልግ ነበረ። ላይ ከብዶኛል ነው የምላችሁ። እና ኢንሻአላህ እንደው ወደ ነበረበት ይመለሳል ብዬ ተስፋ አለኝ። እንግዲህ ሁላችሁም ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። ካልሆነ የምታውቁ ካላችሁ በቴሌግራምም ሆነ በተለያየ ቦታዎች ልንገናኝ እንችላለን። የቴሌግራም ቁጥር መገኘቴን እልክላችኋለሁ። ኮሜንት ላይ በቴሌግራም ተገናኝተን ስለ ቻናሉ ልታስረዱኝ ትችላላችሁ። የምታውቁ ልጆች ፕሊዝ ሁላችሁም ሼር አድርጉልኝ። ብዙ አልጠውልም። እስኪ ቪዲዮ ፖስት አድርጌ እንዴት እንደሚያደርግ ጉዱን ለማየት ስለፈለኩኝ ነው። ተመልካች ሁላችሁንም ወዳችኋለሁ፣ አክብራችኋለሁ። ሰላም ለእናንተ ይሁን። በያላችሁበት የዓለም ዳርቻ ሆናችሁ የምትከታተሉኝ ተመልካች ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ፣ ወጥቶ ከመቅረት ይሰውራችሁ። ሰብስክራይብ አድርጉ፣ ላይክ ሼር እያደረጋችሁ ቤተሰብ እንድትሆኑ ስል በጥሞና የምጠይቃችሁ ይሆናል። እወዳችኋለሁ። ፈጣሪ ከመጥፎ ነገር ሁሉ ይሰውራችሁ፣ ኸይረ ነገርን ሁሉ ይወፍቃችሁ ማለት ነው። ሰብስክራይብ አድርጉ፣ ለሁሉም አዳርሱልኝ። በቀጣይ ቪዲዮዎች እስከምንገናኝ ደህና ሰንብቱልኝ እያልኩ እንግዲህ 10 ደቂቃም ሞላውም አልሞላውም እየደበረኝ ስለሆነ ቪዲዮ እየሰራሁኝ ያለሁት እናወጣለሁ። ሁላችሁንም እወዳችኋለሁ። ሰብስክራይብ አድርጉኝ፣ አበረታቱኝ። ኢንሻአላህ ቻናሌ ደግሞ ተስተካክሎልኛል ብዬ ወደ እናንተ የምመለስ ይሆናል። ባለፈውም እንደዚህ ሞኔታይዜሽኑን አንስቶብኝ ነበርና ለ30 ቀን እያለ ነበር የጻፈው። አሁንም ወዲያው መልሶልኝ ነበር። እስኪ አሁን ደግሞ እንየውና የሚስተካከል ከሆነ ተስተካከለ፣ የማይስተካከል ከሆነ የራሱ ጉዳይ ነው። እኔ መድከም አልፈልግም። በጣም ደክሞኛል። በዚህ ይህን ቻናል ለማስተካከል ሁል ጊዜ ገንዘብ እየተከፈለ ሁል ጊዜ ብር እየተከፈለ ነው የሚስተካከለው፣ በነፃ አይደለም ማለት ነው። ስለዚህ እንደዚህ ከሆነ መጨረሻው እንደዚህ ከሆነ ስንት ደክማችሁበት ስንት ሆናችሁበት በኋላ እንደገና ብር እየከፈላችሁ ማስተካከሉ እዚህ ደረጃ የሚያደርስ ከሆነ ኸላስ ይቅር ማለት ነው። የምር ሰልችቶኛል። ባለፈው $7 ከሞላ በኋላ አልወርድም ብሎኝ 2000 ብር በኢትዮጵያ ከፍዬ እንዲወርድ ያደረኩኝ። ሁለት እንግዲህ ያን ሁሉ ደክሜበት 11,000 ብር ነው የወረደው ማለት ነው። 11,000 ብር ወርዶ 2,000 ብር በቻናሉ ላስተካከለው፣ እንደገና ደግሞ ሌላውን ቀሪውን እንደዚሁ ሌላ ለሚስኪኖች ቦታ ምስኪን ያለበት ቦታ ላይ ነበረ የተሰጠው። ለእኔ ለቤተሰቦቼ 5,000 ብር ነበረች የተረፈችው ማለት ነው። ያነውም ደግሞ ትራንስፖርት ወዲያ ወዲህ የተባለበት ብዙ ጎሏል እንጂ ምንም የተጠቀምኩበት ነገር የለም ማለት ነው። ቤተሰብ እና ድካም ተደክሞበት በዚህ ደረጃ ከሆነ ምን ይሰራል ዩቲዩብ? ልቅንስ ዩቲዩብ ቲክቶከር ተሆኖ ጌም እየተጫወቱ ብዙ ይጠቀማሉ ማለት ነው ከዩቲዩብ መድከም። እና በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። እወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።